የኢትዮጵያ ታምርት ንቅናቄ ከተጀመረ ጊዜ ጀምሮ በተለያዩ ምክንያቶች ስራ አቁመው የነበሩትን ኢንዱስትሪዎች ወደ ስራ በማስገባት ረገድ ከፍተኛ ውጤት ተገኝቶበታል። ንቅናቄው የአምራች ኢንዱስትሪዎችን የማምረት አቅም በማሳደግም ተኪ ምርቶችን በማምረት ከፍተኛ የውጭ ምንዛሬ በማስገኘት ላይ ይገኛል። በባህር ዳር ከተማ የሚገኙ አምራች ኢንዱስትሪዎችም የኢትዮጵያ ታምርት ንቅናቄን እንደ ጥሩ አጋጣሚ በመጠቀም የማምረት አቅማቸውን በማሳደግ ላይ ይገኛሉ። በጨርቃ ጨርቅ ኢንዱስትሪ ምርቶች ላይ የተሰማራው አማጋ ጨርቃ ጨርቅ ፋብሪካም ወደ ማምረት በመግባት ገበያውን ተቀላቅሏል። ፋብሪካው የማያመርታቸው ምርቶች የሉም ብለን ነው እኛ ምንለው። ከብርድ ልብስ ጀምሮ እነዚህ ፈር የመሳሰሉ ልብሶችን፣ ማንኛውም የሸሚዝ ጨርቆችን፣ የሶፋ ልብሶችን ሁሉንም የማያመርተውን ብጠይቁ ይሻልና የማያመርተው ነገር የለም። ጠቅላላ ምናልባት ከ400 ሰራተኛ ያላነሰ ይይዛል ብለን ነው የምንጠብቀው። እስካሁን ከ100 በላይ ሰራተኞች እና ባለሙያዎች የጉልበት ሰራተኞች ተቀጥሯል። በባህር ዳር ከተማ የሚገኘው የኤምኤስኤ ቢዝነስ ግሩፕ ካሉት ፋብሪካዎች መካከል አንዱ የሆነው የሪቨር ቫሊ የምግብ ዘይት ፋብሪካም በቅርቡ ወደ ማምረት የገባ ሲሆን ራቱን ጠብቆ የማህበረሰቡን ፍላጎት ለማሟላትና በዘርፉ ከውጭ የሚገቡ ምርቶችን ለመተካት እየሰራ ነው። የምናመርታቸው ምርቶች እዚህ ጋር 3 አይነት ዋና ምርቶች እናመርታለን። አንደኛው የአኩሪ አተር ዘይት ወይም ሶያቢን ኦይል የምንለው፣ ሁለተኛው የሰንፍላወር፣ ሶስተኛው የፓልም ኦይል እናመርታለን። በዚህ በቀን ወደ 200,000 ሊትር የማምረት አቅም አለን ማለት ነው። እኛ በሙሉ አቅም ስንገባ ከውጭ የሚመጡ ዘይት፣ ከውጭ የሚመጣ የሴሜንት ባክ፣ ከውጭ የሚመጣ ሌሎች የመኖ ምርቶችን በሙሉ የማስቀረት እቅድ ይዘን ነው እየሰራን ያለ ነው። ንቅናቄው በተለይም በግብርና ምርቶች ማቀነባበሪያ ዘርፍ የሚገኙ ኢንዱስትሪዎች የጥሬ ዕቃ አቅርቦት ችግሮቻቸው እንዲፈቱ ከአምራች አርሶ አደሮች ጋር በማስተሳሰር ተጠቃሚው ማህበረሰብም የኢንዱስትሪዎችን ምርት በመግዛት ፋብሪካዎች ሙሉ አቅማቸውን እንዲጠቀሙ እያስቻለ ይገኛል። ኢንዱስትሪዎቻችን በአብዛኛው በተለይ በአግሮ ፕሮሰሲንግ ላይ ያሉ ኢንዱስትሪዎች የሚጠቀሙት የአርሶ አደሩ ምርት እንደመሆኑ መጠን አርሶ አደሩ በቀጥታ ኢንዱስትሪዎች ጋር ትስስር እንዲያደርግ እያደረግን ነው። ወደ 34 ኢንዱስትሪዎች የአርሶ አደር ምርት በቀጥታ ትስስር እንዲደረግላቸው ሰርቷል ከተማው። አሁን የምንገኝበት ፋብሪካ ራባል ስቲል ማኑፋክቸሪንግ ይባላል። በክልላችንም አይደለም እንደ ሀገር ጠቅላላ ከወዳደቁ ብረቶች ሪሳይክል በማድረግ በስክራፕ የሚሰራ ፋብሪካ እንደመሆኑ መጠን በአካባቢው በርካታ ከ400 በላይ ወጣቶችን የስራ ዕድል የፈጠረና በቀን ከ630 በላይ ቶን ማምረት የሚችል ስለሆነ ይህንን ስራ መስራት ለአካባቢው የኢኮኖሚ እድገት፣ ለሀገር የኢኮኖሚ እድገት ያለውን ጠቀሜታ ተደርቶ ሁሉም ሰው ባለድርሻ አካላት በሙሉ ድጋፍና እገዛ እንዲያደርጉ ለማስቻል የታሰበ ነው ማለት ነው። የሪቨር ቫሊ የምግብ ዘይት ፋብሪካም በኢትዮጵያ ታምርት ንቅናቄ በተፈጠረው ትስስር መሰረት የጥሬ ዕቃ አቅርቦት ችግሮችን ለመቅረፍ ከአካባቢው ማህበረሰብ የሚመረቱ ምርቶችን መጠቀሙ ያለውን ዘርፈ ብዙ ጠቀሜታ የሚያሰፋ ነው። የምንጠቀማቸው ምርቶች ጥሬ ዕቃዎች ዘይት፣ አኩሪ አተር 100% የአካባቢያችንን ነው የምንጠቀመው። ያ የማሽን አቅማችን ትልቅ ስለሆነ ብቻ ምናልባት የግብአት እጥረት ካላጋጠመን በቀር ሙሉ በሙሉ የአርሶ አደር ምርታችን የምንጠቀመው። በቆሎ 99% የሚሆነው እንዲያውም እዚህ አካባቢ ያለውን የአኩሪ አተርና የበቆሎ ምርት የሚጠቀም ድርጅት ነው። በዚህ ረገድም ትልቅ የአካባቢያችንን የአርሶ አደሩን በየደረጃ ያለውን ህብረተሰብ ተጠቃሚ በማድረግ ረገድ ትልቅ አስተዋጽኦ እያደረገ ያለ ነው። በባህር ዳር ከተማ አስተዳደር በኢትዮጵያ ታምርት ንቅናቄ በተሰራው ስራ ባለፉት 6 ወራት 14 ትልልቅ አምራች ኢንዱስትሪዎች ማምረት ጀምረዋል። በዚህ 2018 በጀት ዓመት ወደ ማምረት የገቡ ወደ 14 የሚደርሱ ማኑፋክቸሪንግ ዘርፍ ላይ ያሉ ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎችንና በስትራቴጂካል ተኪ ምርት ወደ ምርት የገቡ ቀደም ያሉ ኢንዱስትሪዎችን ጭምር እነዚህ ኢንዱስትሪዎች አጠቃላይ እስካሁን ድረስ ወደ 2487 የሚሆኑ ወጣቶችን ወደ ስራ ዕድል ቋሚ የስራ ዕድል የፈጠርንበት ነው የ6 ወር። ይሄንን ስናደርግ ግን 33 አምራች ኢንዱስትሪዎችን የማምረት አቅማቸው እንዲያድግ በማድረግ የተፈጠረ የስራ ዕድል ነው ማለት ነው። ወደ 73 የሚደርሱ ኢንዱስትሪዎች ስትራቴጂካል ተኪ ምርት እያመረቱ ነው የሚገኘው። ይሄን ስትራቴጂካል ተኪ ምርት ወደ 66.17 ሚሊዮን ዶላር እንደ ሀገር ማስቀረት የቻለ ምርት ማምረት የተቻለበት ሁኔታ ነው ያለው።